በሐሞት ከረጢት ውስጥ አንድና ከአንድ በላይ ጠጣር የሆኑ ነገሮች ሲከማቹ የሐሞት ከረጢት ጠጠር አለ እንላለን። ብዙ ጊዜ የሐሞት ከረጢት የምንለው ሾጠጥ ያለ አነስተኛ አካል ሲሆን የሚገኘውም በስተቀኝ ባለው የላይኛው የሆድ ክፍል ልክ ከጉበት ስር ተለጥፎ ነው። ሐሞት የተባለን ምግብን ለመፍጨት የሚረዳ ፈሳሽ በጊዜያዊነት ለማጠራቀም ይረዳል። ሐሞት በተለይ ወዝ ያላቸውን ምግቦች እና የፕሮቲን ባህሪ ያላቸውን ምግቦች ለመፍጨት የሚያግዘን ፈሳሽ ነው። የሐሞት ከረጢት አብዛኛውን ጊዜ ስሜት የለሽ ነው። 80% ስሜት የለውም፣ 20% ነው ስሜት የሚያመጣው። ዋናው ስሜት ህመም ወይም ስቃይ ነው። የህመሙ ባህሪ በድንገት የሚነሳ በአጭር ጊዜ ውስጥ እየጨመረ የሚሄድ አይነት ነው። ቦታው ደግሞ የላይኛው የሆድ ክፍል በቀኝ በኩል ወይም በመሃል በኩል ነው ብዙ ጊዜ የሚከሰተው። አንዳንድ ጊዜ በጀርባ በኩል በሁለቱ የመጋፊያ አጥንቶች መሃልም ስቃዩን ልንሰማው እንችላለን። እንደዚሁም ደግሞ በቀኝ ትከሻ አካባቢ በተደጋጋሚ የሚከሰት ስቃይ ሊያመጣ ይችላል። መነሻው በግልጽ አይታወቅም። የሐሞት ፈሳሽ 3 ዋና ዋና ነገሮችን ይዟል። አንደኛ የኮሌስትሮል ንጥረ ነገርን ይዟል። ሐሞት ቢጫ መልክ እንዲኖረው የሚያደርገው ቢሊሩቢን የተባለውንም ንጥረ ነገር ይዟል። ሶስተኛ ሙሲን የተባለ ፈሳሽን ይዟል እና የነዚህ ይዘቶች አለመመጣጠን ወይም መዛባት የሐሞት ከረጢት ጠጠርን ያስከትላል። አጋላጭ ምክንያቶች ምንላቸው አሉ። አንዱ ጾታ ነው፣ በሴቶች ላይ ይበዛል። ሁለተኛው እድሜ ነው፣ ከ40 እስከ 60 ዓመት እና ከዛ በላይ ያለውን የህብረተሰብ ክፍል ያጠቃል። በአብዛኛው በሰለጠነው ዓለም ከ60 ዓመት በላይ ኮመን ነው ይባላል። 20% ይኖራቸዋል ከ60 ዓመት በላይ የሆኑ ሰዎች። አንዳንድ አካባቢዎች ላይ ከ40 ዓመትም በላይ ሊኖር ይችላል፣ ከ50 ዓመትም በላይ ሊኖር ይችላል። ይሄ ምክንያቱ ምንድነው? የሐሞት ከረጢቱ የመስራት አቅሙ በቀነሰ ቁጥር ሐሞትን የመያዝና የማጠራቀም ሁኔታ ሊኖር ስለሚችል ያ ሐሞት ከረጢት ውስጥ ቁጭ ባለ ቁጥር የሚዘቅጥ ነገር ይኖረውና ቅድም ያልናቸው ጠጠሮች ሊጠነሰሱ ይችላሉ ማለት ነውና የሐሞት ከረጢት የመስራት አቅሙ እየደከመ በሄደ ቁጥር ጠጠር የመፈጠር ሁኔታውም እየጨመረ ይሄዳል ማለት ነው። ሌላው አጋላጭ ክብደትን የተመለከተ ነው። ለምሳሌ ውፍረትና ያልተመጣጠነ ክብደት ካለ ወይም ደግሞ ክብደት ያለው ሰው ክብደቱን በፍጥነት ለመቀነስ ከሞከረ የሐሞት ከረጢት ጠጠር ሊከሰት ይችላል። ሌላው አጋላጭ ምክንያት ምግብን የተመለከተ ነው። ምግብን ስንል በስብና በኮሌስትሮል የበለጸጉ ምግቦችን ማዘውተር ወይም ደግሞ የአሰር ወይም ይሄ ፋይበር የምንለው ይዘታቸው ዝቅተኛ የሆኑ ምግቦችን ማዘውተር ተጋላጭነታችንን ይጨምረዋል። አንዳንድ በሽታዎችም ተጋላጭነቱን ይጨምረዋል። ለምሳሌ የስኳር ህመም፣ እንደ እርግዝና ያሉ ሁኔታዎችም፣ መድኃኒቶችም ለምሳሌ የወሊድ መከላከያ ወይም የኮሌስትሮል መቀነሻ መድኃኒቶች ራሳቸው ለጠጠር ያጋልጡናል አንዳንድ ጊዜ። መከላከልን በተመለከተ በቀጥታ መከላከል አይቻልም፣ ግን ተጋላጭነትን በመቀነስ በጠጠር የመያዝ እድሉን መቀነስ እንችላለን። ተጋላጭነትን ለመቀነስ ክብደቱን ብንመለከት ያው ተመጣጣኝ ክብደት እንዲኖረን ይመከራል፣ መስራትም አለብን። ክብደትን በፍጥነት ለመቀነስ መሞከር የለብንም። ለምሳሌ በሳምንት ከግማሽ ኪሎ እስከ 1 ኪሎ ግራም ክብደት እንድንቀንስ ነው የሚመከረው። አመጋገብን በተመለከተ የምግብን ስርዓት መጠበቅ፣ የምግብን ሰዓት ጠብቆ መመገብ አስፈላጊ ነው። ምን ጊዜም ቅባትን ሙሉ በሙሉ በመተው ሳይሆን በመጠኑ በመመገብ የሐሞት ጠጠርን መከላከል እንችላለን። ምክንያቱም የተወሰነ ቅባት መኖር ሐሞት ከረጢቱ በቅልጥፍና እንዲሰራ
ሐሞት እንዳይከማች በውስጡ ይረዳናል። በፋይበር ወይም በአሰር የበለጸጉ ምግቦችን ማዘውተር አስፈላጊ ነው። በኮሌስትሮል የበለጸጉ ምግቦችን አለማዘውተር ይመከራል። በኮሌስትሮልና በስብ የበለጸጉ ምግቦች ብዙ ጊዜ የምንላቸው እነዚህ የሚረጉ ቅባቶች፣ ነጭ ስጋ፣ እንቁላል እነዚህ የመሳሰሉት ናቸው። የሚመከሩ ምግቦች ደግሞ ያልተፈተጉ ጥራጥሬ ምግቦች፣ ቅጠላ ቅጠል ምግቦች፣ ፍራፍሬዎች እነዚህ የሚመከሩ የምግብ አይነቶች ናቸው። በሌላውም ጎን ብናየው ለብዙ ነገሮች ይጠቅመናል። የአመጋገብ ጤነኛ አመጋገብ የምንለው እንደዚህ አይነት አመጋገብን ነው። ሌላው ተጋላጭነትን ለመከላከል መደበኛ ስፖርታዊ እንቅስቃሴ ማድረግ ይመከራል። መድኃኒቶችንም የወሊድ መከላከያ ከሚገባው በላይ መጠቀም የለብንም። ወይም ደግሞ አንዳንድ ጊዜ የወር አበባን ለማምጣት የምንጠቀማቸውን እንደ የኤስትሮጅን ይዘታቸው ከፍ ያሉ መድኃኒቶችን መጠቀም አይመከርም።